የሰሃባው አስተምሮት ያስፈልገን። አሁን ላይክና ሼር ለማግኘት ሲባል የሰው ስም ማጥፋት በረከሰበት ዘመን፣ በሬ ወለድ ወሬዎችን መንዛት ባህል በሆነበት ዘመን የዛ ትውልድ አስተምሮት ያስፈልገናል። አሁን ባለንበት ዘመን አንዱ ዞሮ በማይጠይቅበት የራሱ ምቾት ካረጋገጠ የወንድሙ ግድ በሌለበት ዘመን ለሌላው መቆረስ፣ ለሌላው መኖር፣ ለወገን መድረስ ትርጉም ባጣበት ዘመን ያን ትውልድ እንደ ሞዴል ማንሳት ግድ የሚልብን ወቅት ነው። የነቢዩ አለይሂ ሰላቱ ወሰላም ባልደረቦች አላህ ኮትኩቷቸው ወደድኳቸው ያላቸው والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ወድጃቸው አለው ያላቸውን ትውልድ አስተምሮቶቻቸው ዘግነን በትንሹ ማውጋት የዚህ ትውልድ ኃላፊነት ሆኗል። ሰሃቦቹ ከነብዩ ጥግ የማይጠፉ ለደቂቃ ማይለዩአቸው ሳያስፈቅዷቸው የማይሄዱ ከእሳቸው አስተምህሮትን የቀዱ የእሳቸውን ሕይወት የተገበሩ ቁርአን በገለጻቸው መልኩ የሚጠቀሱ ውድ የአላህ ምርጥ ባሮች የማይደገም ትውልድ በዛ በቁጥር ልክ አንድ ነቢይ ሐዋርያ ኑሮ ታያቁ 120,000 ሰሃባ ይህ ምርጥ ትውልድ አስተምሮቱ ዛሬ ያስፈልገናል። ዛሬ አንደኛውን እናንሳ። አላህ የተገረመበትን ባሪያ በምሽት ተመልክቶ ያዳነቀውን የአላህን ባለሟል እናውሳ። ነብዩ አለይሂ ሰላቱ ወሰላም አንዴ አሰግደው ዒሻን ሲጨርሱ ከፊት ለፊታቸው ፊቱ የገረጣ ጸጉሩ የተንጨዋረረ አቧራ የለበሰ ግለሰብ ተሰይሟል። የአላህ መልእክተኛ ናቸው። እርቦኛል ሊበላ እርግጥም ረሃብ ቆልቶታል። ስታዩት አንጀት ይበላ ነበር። መልእክተኛው አለይሂ ሰላቱ ወሰላም ወደ ቤታቸው ላኩ። ሞዴል ናቸው። አቡበክር ራት ጋብዘዋል አሉ። ዑመር ፈልግለት ብለው አልተጣሩ። ከራስ ነው ድርጊት የሚጀምረው። ቤታቸው ላኩ። ከሚስቶቻቸው ካንዷ መልስ መጣ። የአላህ መልእክተኛ ወለዚ በዐሰከ بالحق ما عندنا الا ماء ቤታችን ውስጥ በእውነት በላከ ጌታ እንምላለን ውሃ እንጂ የለም አሏቸው። ሌላኛው ሚስታቸው ጋር መልሱ ተመሳሳይ። የእሳቸውን ሲጨርሱ ሰው አልጠቆሙም፣ ጥሪ ያቀረቡ። ከናንተ መሃል ይህን የኔን እንግዳ ማን ያስተናግደዋል? ለካ ሰሃባውን በወቅቱ ችግር ውስጥ ነበር። የዕለት ጉርሳቸው አንሶ ነበር። እጅም ያነሳ ጠፋና አንገቶች ተቀረቀሩ። ከነሱ መሃል አንድ አንሳሪ እጁን አነሳ። የአላህ መልእክተኛ እኔ አላቸው። እሱስ ቤት ውስጥ ምን ይሁን? ምን ይኖረው ይሆን? በሬ አርዶ ይሆን? ጥብስ ይኖራል ፍሪጅ ውስጥ? እስኪ እንከተለው ወደ ቤቱ አቀባ። ሚስቱን ጠየቃት። ቤት ውስጥ ምን አለ? የነብዩን እንግዳ ይዤ መጥቻለሁ። ሚስቱ አንድ ምላሽ መለሰች። ለኔና አንተ ራት የለም፣ ለልጆቹ ግን ትንሽ አለ አለች። እንግዳ አላት። ትልቅ እንግዳ ነው ያመጣሁት፣ የነብዩ ሰለላሁ ዐለይሂ ወሰለም እንግዳ። ልጆቹን አባብለሽ አስተኛቸው። እነሱ ከተኙ በኋላ ምግቧን አቅርቢያት። ትንሽ እኮ ነው። አዎ እኔና አንቺ አብረን እንቀርብና ልክ ኩራዙ የምታስተካክ ይመስልሽ አጥፊ። ያን አብረን ምን መላ ይመስለዋል? እየበሉ ነው ብሎ እሱም ጥግብ ይላል። ሚስትና ባል ይሄ ተከበረ ቤተሰብ፣ ይሄ ለኸይር የተደራጀ ቤተሰብ ስትራቴጂ ነደፈ። አላህ ሳልህ ሚስት ሳልህ ባል ሲወፍቅ ኸይር ሁሉ ይገራል። ቤት ገቡ። እንግዳው ቁጭ አለ። ምግቡ ቀረበ። እሷ ሻማውን የምታስተካክል መስላ ጠፋች። ምግቡ ተከፈተ። በጨለማ እጁን ይሰዳል፣ ያነሳል። እነሱም ያነሱ መስለው አፋቸው ውስጥ የምግብ ድምጽ ያሰማሉ። እየበሉ ይመስላል። እሱ ይበላል፣ እየበሉ ነው ብሎ ብሉ እንጂ እያለ ይበላል። ግጥም አርጎ በላ፣ ውሃውን ጠጣ። ሸብዓነ ረያን ሆዱን ሞልቶ ወደ መልእክተኛው ተመለሰ ደስ ብሎት። ባልና ሚስት ልጆቻቸው ጾም አደሩ። ያን ክስተት የዓለማት ጌታ አስተውሎታል፣ ተገርሞበታል። መልእክቱንም አላህ ሱብሓነሁ ወተዓላ ለመልእክተኛው አድርሷቸው ነበር። በጠዋቱ ሰሐቢው አንሳሪ
ወደ ነቢዩ ዓለይሂ ሰላቱ ወሰላም አቀና። በአንድ ምስራት ተቀበሉት። ለቀድ ዓጅበ አላሁ ምን ሰኒዕኩማ ቢጠይፈይኩም ለይላ። ዛሬ ምሽት የዓለማቱ ጌታ የዩኒቨርሱ አናጅ የሩሱሎች ሁሉ ላኪ የመላእክት ሁሉ ፈጣሪ ተገርሞባችሁ አደረ ነብዩ ሰለላሁ ዐለይሂ ወሰለም። ከራስ በላይ ሌላ መቆረስ ለየለመደ ትውልድ፣ ለዚህ መጨካከል ለበዛባበት ትውልድ ወሳኝ መልእክት ያስተላልፋል። አላህም ታሪካቸውን አልረሳም። እኔ እናንተ ስንሰግዱልን እንድናስታውሳቸው ቁርአን ላይ ታሪካቸውን ጠቀሰ። ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ። ከነፍሶቻቸው ሌሎችን ያስቀድማሉ ለነሱ ወሳኝ አጀንዳ ቢሆን ሚለው አንቀጽ ቁርአን ላይ ታተመ። እዚህ ታሪክ ላይ ብዙ ትማራለህ። ለኸይር የተሰናዳ ቤተሰብ ሚስት በአሁኑ ዘመን አጋዥነት ልጆቿን ረሃብ አስተኝታ እንግዳ ለመጋበዝ ባልስ እንዲህ አይነት ወኔ ያለው። ከዛም ወደ ነብዩ ሰለላሁ ዐለይሂ ወሰለም ተመለስ። ሌሎችን ከማዘዝ በፊት ራሳቸው ተግብረው እሳቸው ጋር ሲታጣ ወደ ሰው ይላኩት። እኛ ተናጋሪዎች እንጂ ተግባሪዎች አይደለም፣ መካሪዎች እንጂ ተገሳጮች አይደለም። የምንናገረው የሚራመድ ሰው ጥቂት የበዛበት ዘመን ነው ያለን። ደግሞም ተመልከት ያ ሰሃባ የሚባለው ትውልድ የነብዩ ባልደረቦች እንዴት አይነት ስማርት እንደነበሩ፣ አስተሳሰባቸው እንዴት የረቀቀ ስትራቴጂስቶች እንደነበሩ። ያ እንግዳ እንዲጠግብ መብራት የሚያጠፉበትን ስትራቴጂ ቀይሰው የአርራህማንን ውዴታ ወሰዱ። ሰሃበቱል ኪራም ከራስ በላይ ሌላው የለው። የወንድም ችግር ያሳሰባቸው፣ የወንድም የዕዳ ጫና ያስጨነቃቸው፣ ሰውን አካፍለው የሚያግሩ፣ የሌላቸውን ቆርሰው የሚሰጡ ጂል ሰሃበቱል ኪራም ረዲየላሁ ተዓላ ዐንሁም ወረዱ ዐን አላህ። አላህ ወዷቸዋል፣ በሚሰጣቸውም ነገ ጀነት ውስጥ ይወዳሉ አላህ። ሌላኛውን ታሪክ እናንሳ። አብዱላህ ብን አቲክ ይባላል። ይህን ስም ብዙ ሰምታችሁት ይሆን? ታሪኩ ቡኻሪ ላይ ተጠቅሷል። ነቢዩ ዓለይሂ ሰላቱ ወሰላም ትልቁን የዳዕዋ ጉዞ ሲያደርጉ ትውልድ ነፃው ላይ ሲበረቱ በርካታ ስንክሳር በዝቶባቸዋል። መንቀሳቀስ አልቻሉም። እዛ ስም ያጠፋል፣ እዛ ሰይፍ ይቀስፍባቸዋል። መከራው ብዙ ነው። ካስቸገሯቸው አንደኛ ጠላት ውስጥ የመጀመሪያው አቡ ራፊዕ ይባላል። ይሁዳ ነው። መዲና ዙሪያ የሚኖር ሰፊ ሀብት የተሰጠው፣ እርሻው፣ ከብቱ፣ ፍየሉ፣ ግመሉ ለቡድን ትልቅ የኢኮኖሚ ድሎት ላይ የሚኖር የራሱ ቤተ መንግስት ውስጥ ሌላ ቤተ መንግስት ሰርቶ የሚኖር ባለሀብት ነው። ነብዩን ጥርስ ነከሰባቸው። ዳዕዋቸው ላይ ተነሳባቸው። ሲሻ ሰው ቀጥሮ የሚገልሰው ይልክባቸው። ወላሁ ያዕሲሙከ ሚነናስ ያለው አላህ እሱ ይጠብቃቸው። ሲሻው ዘፋኝና ገጣሚ ቀጥሮ በስድብ የሚዲያ ዘመቻ ይከፍትባቸዋል። ስማቸውን ለማጠልሸት ዳዕዋቸውን ለማርከስ ይልቅባቸው። ሲሻው ጦር አዝምቶ አስታጥቆ ይልካል። በእስልምና ታሪክ ከባዱ ጦርነት የሚባለው አሕዛብ የሚባለውን ጦርነት የመራው ከቁረይሾች ጋር ሆኖ ያስተባበረው የአንበሳውን ድርሻ የሚወስደው ይሄ አቡ ራፊዕ የሚባል ይሁዲ ነው። በጣም ሲያስቸግራቸው አንዴ ትክዝ አሉና ሰሃባው ቤት ተማሪዎቻቸው ዘንድ መለና ቢአቢ ራፊዕ አቡ ራፊዕን ማን ነው እንደው ልክም ያስገባልን? ከሰሃቦች ውስጥ አንዱ ተነሳ። አንሷር ነው እሱ። አና አላቸው የአላህ መልእክተኛ እኔ ያለው አላቸው። ስሙ አብዱላህ ብን አቲክ ይባላል። ከተወሰኑ 4-5 ሰሃቦቹ ጋር ቀና ወደ አቡ ራፊዕ መኖሪያ መንደር። ምን ይላል አብዱላህ ብን አቲክ? ቀን ቀን እንተኛና በሌሊት እንጓዛለን እቅዳችን እንዳይደረስበት። እንደምንም ደረሱ። ሲደርሱ እሱ የሚኖሩበት ቤተ መንግስት እጅግ የታጠረ የተጠበቀ የታፈረ ግንቦ ወደ ላይ የወጣ ዘበኞች ቀስተኞች የበዙበት እንዴት መግባት ይችላል? ከዛም ሰሃቦቹ ምን እናርግ ሲሉ ጠብቁኝ እኔ ማረገዋለኝ አላቸው። ወደ በሩ ተጠግቶ አስተዋል። ለካ በሩ የሚከፈተው በቀን 2 ጠዋት
እረኞችን ከብት ጠባቂዎችን ለመላክ እርሻ የሚቆፍሩትን ለመላክ ገበሬዎችን ማታ ማታ እነሱን ለማስገባት ብቻ ነው የሚከፈተው። ጠበቀ። እረኞቹ ወጡ፣ ሙሉ ቀን ዋለ፣ ማታም ገቡ። እንዴት ይግባ? ተክዞ እያለ የውስጥ ንያውን ያወቀው አላህ እድል ከፈተለት። ድንገት አህያ ጠፋን ብለው በሩን ከፍተው ወጡ። ፍለጋ ተያያዙ። ጨለማ ነው፣ ከመሸ ነው። አብሮ ተደባለቀ። ፈለጉ፣ አህያውን አጡት። በር ያለው ዘበኛ በአስቸኳይ ግቡ አያለ ዘጋው ነው አለ። እሱም ከነሱ ውስጥ አብሮ ገባ። የገባው ወደ ተከበረ ቤተ መንግስት ውስጥ ነው። መውጫም የለው። አህዮቹ ወደሚኖሩበት ክፍል ገባውና ቁጭ አርጓል። ዘበኛው በሩን ቆልፎ ቁልፉን ሲያስቀምጥ አየው። ሁሉም ወደ ምኝታቸው ገቡ። እዛው ተዘው። ከዛ ወጣውና ቁልፉን አንስቼ በሩን ከውስጥ ከፍቼ ከፈታ ከታወቀብኝ እንኳን ሩጭ እንዳመለጥ ወደ ውስጥ ሲገባ ሌላ አቡ ራፊዕ የሚኖርበት ሌላ ቤተ መንግስታን ተጠጋው። ቁልፉን ከዛም ከውጭ ያሉ በሮችን ሁሉም ቆለፍቷቸው ጩኸት ሲሰማ እንዳይወጡ እንዴት እንደሚያስቡ እዩ ሰሃባ ወደ ውስጥ ጠጋ ስል አቡ ራፊዕ ከእንግዶች ጋር ተሰብስቦ ያወራል፣ ይሳሳቃል። ወሬው ስለ ነብዩ ነው። ወሬው እስልምና ማጥላሸት ነው። ሁሉን ወሬ ያወራል። ዝም አልኩት። ብገባስ እነሱ ይከላከሉለታል። ጠበቁ። ተለያዩና ወደ አልጋቸው ሄዱ። ውስጥ ገባው ከፈች። እነሱ የተኙበት ምኝታ ቤት ሁሉን ቆለፉ እንዳይወጡለት። ልክ ወደ ውስጥ ገባ ይላል። ድቅድቅ ያለ ጨለማ። እንዴት አቡ ራፊዕ ላግኝ? ምኝታ ክፍሉ ደርሷል። ኢብኑ ሐጀር ረዲየላሁ ተዓላ አንሁ ስለሱ ታሪክ ሲተነትኑ አብዱላህ ኢብኑ አቲክ የአይን ችግር ነበረበት፣ የማየት በዚህ ላይ ጨለማ ነው። አቡ ራፊዕ እኔትዬ ማየው ነገር አጣው። አንድ ስትራቴጂ ቀየሰ። ስም ጠራ። አቡ ራፊዕ ብሎ ጠራ። ከዛም እሱ ለበይካ ድምፁን ወደ ሰማውበት ቦታ ሰይፌን ዘረጋዋል። መጣውታ ሙቷል ብዬ ስወጣ ሲያቃስት ሰማው። አሁን ድምፁን ፍለጋ ወደ ውስጥ ገባውና እሱን ሊያድነው የመጣ ሰው መስዬ አቡ ራፊዕ ማን ነው? ዘበኞችን ልጥራ እንዴ አልኩ። አዎ የሆነ ሰው ነው የመታኝ አለ። ጠጋልኩና አሁንም ወረድኩበት አለ። ግን አልገደልኩትም፣ አቆሰልኩ። ተመልሼ ስወጣ ቦታው ጠፋ ይዞር። አሁንም ድምፄን ቀየርኩ ይላል። የሌላ ሰው ድምፅ፣ ቅድም ቀጠን አሁን ወፈር። ምን ገጠመ? ሚረዳ ላምጣ እንዴ አለው። አዎ የሆነ ሰው መታኝ ሲል በሰይፍ ሄድኩና ደረቱ ላይ ቆምኩበት ይላል። ጨረሰ ኃላፊነቱ። ድምፅ ተሰማ ግቢ ውስጥ። ዘበኞቹ ተነሱ፣ ጩኸት ተሰማ። በሩን ከፋፍቸው ስለነበር ወጥ አጥሩን ዘላለሁ ስል መሰላሉ ያለቀ መስሎ እግሬ ተሰበረ ይላል። ጥምጣሜን አወለኩና እግሬን አሰርኩት። ሰይፌን ተንተርሼ ከግቢው ወጣ። ሰሃቦቹ ሌሎቹ ከውጭ ርቀት ይጠብቁት አልተገናኙ። ምን አረክ? አጥንቼ ልምጣ አላልክም? አይጨርሼ መጣሁ አለ። ወደ ነብዩ እንዳሉት እናንተ ቅደሙ፣ እኔ ጠዋት ላይ መርዶውን ሳልሰማ አልመጣም አላቸው። ቢድንስ ድንገት ለነብዩ ሂጄ መጥቻለሁ፣ ግን ድንገት ቢነሳ ይችላል ልላቸው ሞቱን ማወቅ አለብኝ አለ። እነሱ ቀጠሉ። እነሱ አንድ አህያ ተተውለታል። በአረቦቹ ባህል አንድ ሰው ሲሞት የተከበረ ጠዋት ላይ ከላይ ወጣና ከማሳው ላይ ጥሪ ይደረጋል። አሁንም በጠዋት ተጣራ። እናንተ የሂጃዝ ሰዎች ሆይ የሂጃዙ ባላባት አቡ ራፊዕ ዛሬ ሌሊት ተገድሏል ተብሎ ሐዘኑ ታወጀ። ያኔ ፈረሴን እያቀናው እየረገጥኩ ወደ ነብዩ አለይሂ ሰላቱ ወሰላም መጣ። ነብዩ አለይሂ ሰላቱ ወሰላም በደስታ ተቀበሉት። ኸበሩንም ያውቁ ነበር። ገደልኩት አላቸው። አዎን አሉት ነብዩ አለይሂ ሰላቱ ወሰላም። ከዛም ቀን አልኩና የአላህ መልእክተኛ ግን እግሬ ያልኳቸው ያን የተባረከ እጃቸውን አንስተው እግሬ ላይ አስቀመጡት። በአላህ ይሁንብኝ ይላል። እጃቸው ሲነሳ እግሬ ህመም አልነበረውም ይላል። اللهم صل وسلم وبارك على سيدنا ሰሃባ ስንል ለእስልምና የተሰዉ ሁለመናቸውን የሰጡ እንደማይመለሱ ያወቁ ወደ ሞት ጉድጓድ የሚገቡ ይሄን ድን በጠንካራ መሰረት ያቆሙ የተከበረ ትውልድ ሰሃባቱል ኪራም።
ለዲን የመደገፍ ወኔያችን በላሸቀበት የንዋይ ፍቅር ባራደብን ወቅት ላይ ያን የመስዋዕትነት ታሪክ ዛሬ መድገም በእኛ ላይ ግድ ይላል። አላህ ይወደዳቸው፣ ጀነት ውስጥ ከነሱ ጋር አላህ ይሰብስበን። አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين